እግዚአብሔር ሲጣላ ከባለቅኔና ከአዝማሪ ጋር ሰው ይጣላል። ልባችንን እንዳሳረፍከው እግዚአብሔር ልብህን ያሳርፈው። 13 የኦርቶዶክስ እምነት ተከታዮች በታጣቂዎች ታግተው መወሰዳቸውን ሀገረ ስብከቱ ገለጸ። መቼ ነው ጥቁር ልብስህን የምታወልቀው? ሰላም ኦርቶዶክሳውያን ባለማህተቦች እንደምን ቆያችሁ እንደምን አረፈዳችሁ። ነው ዛሬም በሌላ ቪዲዮ በሌላ አጀንዳ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የዛሬው መናገሪያ አጀንዳችን የሚሆነው እንግዲህ ብፁዕ አባታችን የበላይ ጠባቂያችን የሆኑት ብፁዕ አባታችን አቡነ አብርሃም የተናገሩት ነገር አለ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ የኮየ ኦርቶዶክሳውያን ባለማህተቦች ተስፋ ያገኙ ይመስላል። እሱን አብረን የምንመለከት ይሆናል። እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ ቪዲዮ ዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ዛሬ ከመምህራኑ ከተማሩት ከሊቃውንቱ በትንሽ ነገር ገብተው ቦታውን የያዙት ብዙዎች ናቸው። እንዳንጣላ እንጂን በማለት ብዙዎቹ ናቸው። በቁጥርም በምንም አንዳንድ ጊዜ ያለ ቦታው ማለት ነው። ቀዳሽም ሆኖ ቢገባ በቦታው ነው። አወዳሽም ሆኖ ቢገባ በቦታው ነው። በአቅሙ ከበሮ ሚምታ፣ ከበሮ ይሸከም፣ ጸናጽል ያቀብል፣ ድምፅ ማጉያ የሚያዝ በቦታው ሲገባ በቦታው ነው። እሱን አይደለም የምለው እኔ። ምንም ቦታ የሌላቸው በአንዲት ስራ መዝገብ ቤት ተብሎ ከሆነ 8 እና 9 መዝገብ ቤት ሲቀመጥ አንድ ሊቅ ማስቀመጥ ተስኖናል። አንድ ሊቅ መመደብ ተስኖናል። የሁሉንም የኛ አድርጌ ነው የምናገር፣ ራስን ነፃ ማድረግ ስለማይቻል በአንድ ስራ በአንድ መዝጋቢ በአንድ ደረሰኝ ቆራጭ 6 7 8 ቢጎል የማያወድሱ ቅዳሴ ቢጎል የማይሞሉ ከበሮ ለመምታት ጸናጽል ለማቀበል የማይችሉ ቦታውን ይዘውታል። ለዚህ ነው ቤተክርስቲያን ምድል ፈንታዋ ሁል ጊዜ የመከራ የሆነው። ሳሊለነ ቅድስት የሚሉ ሊቃውንት ወደ ጎን እየተገፉ ተምረው እንዳልተማሩ ሱቅ በደረቴ አድርገው ከተማ ለከተማ ሲሸጡ ሲለውጡ ማየት ራሳቸውን ለመርዳት እንደ እውነት ለመናገር ያማል። ቁስል ነው። እንደ ባህር ዳር ሀገረ ስብከት ይህን ቁስል ለመፈወስ ሁላችሁም የምታውቁት ነው። ያላደረገው ጥረት የለም። ቢቸግረው የሰንበት ተማሪ መምህራን እንዲህ እያለ ብዙ ለመቅረፍ ሞክሯል። ግን በብዙ የሚቆጠሩ ሊቃውንት ያሉበት ካሏት የኢትዮጵያ ቤተክርስቲያን አህጉረ ስብከቶች አንዱ በመሆኑ ጠብታ ማለት ይቻላል። ምንም ማድረግ አልቻለም። ስለዚህ ረሃባችሁ ችግራችሁ የባሰ ሊሆን ይችላል። ዛሬ ተመርቃችሁ ብንታደል ኑሮ ዛሬውኑ ገሌን እዚህ ብለን መድበን የሥራ ቦታችሁን ሁሉ ሰተን ሂዱና አስተምሩ ማለት ነበረብን። ግን አልታደልንም። ያንን አንላችሁም። ነገ በራሳችሁ ተወዳድራችሁ ክፍተት ሲገኝ ወጣችሁ ወርዳችሁ ነው ስራው የሚገኙ። አሁን በዘመናችን እንደተከፈቱት ኮሌጆች እንኳ ያድል ለታላላቅ ቤተ ጉባኤዎች ገና አልተሰጠም። ቅዱስ ሲኖዶስም የሚመክርበት ይሆናል። እግዚአብሔር ሲጣላ ከባለቅኔና ከአዝማሪ ጋር ሰው ይጣላል። ተሳሳትኩ? እግዚአብሔር ሲጣላ እደግመዋለሁ፣ ከባለቅኔና ከአዝማሪ ጋራ ነው የሚጣላ። አዝማሪም በየሄደበት አንዱን ሰማይ አድርሶ ሲያወድስ ጠላሁት ያለውን ደግሞ ያወርደዋል። ባለቅኔውም ወደድኩት ያለውን ሰማየ ሰማያት አውጥቶ ከእግዚአብሔር ጋር እያወዳደረ ያለ ስልጣኑ ስልጣን እየሰጠ ያለ አቅሙ አቅም እየሰጠ ያለ ጉልበቱ ጉልበት እየሰጠ አየራት ያዋጠዋል። በአንጻሩ ደግሞ ጎጻጉጽ የዴቢጤ ከሆነ ደግሞ ያንን እመቃት ወደ ጥልቁ ያወርደዋል። እንግዲህ የባለቅኔ ትልቁ ዱላው ቅኔው ነው። ደግሞ ባንድ እንደ ድሮ እንኳ እንደው ተናገሩት ተብሎ ግማሹ ጠፍቶ ግማሹ ተረስቶ
የተነሳ ተነስቶ የተረሳ ተወስቶ በመጽሐፍ ተጽፎ ነው። ዛሬ ደግሞ እንደምታዩት በዓለም ዙሪያ ውዳሴውም ነቀፋውም ቅጽበታዊ በሆነ መልኩ ነው የሚደርሰው። ስለዚህ ሰበካ ጉባኤ፣ የደብሩ አስተዳዳሪ፣ ሊቃውንቱ፣ ስራ አስኪያጁ፣ እኔም ጳጳሱ ጠንቀቅ ብለን ከቅኔው ሽንቆጣና ዱላ ለመዳን ተጠንቅቀን እንስራ ነው። ይህ አንዱ ነው። ማንም ሰው ክብሩን ይፈልጋልና ክብሩ ሲነካ የሚፈልግ የለም። ክብር ደግሞ ዝም ብሎ አይገኝም። በማስተዋልና በጥበብ በብልህነት በእውቀት የሚገኝ ነው። በፈቃድ እግዚአብሔር የሚገኝ ነው። ማስተዋልን ረግጦ ብልሃትን ሰርዞ ደልዞ ስልጣንን ብቻ መከታ አድርጎ ብያለሁ ምን ታመጣለህ በማለት ክብር አይገኝም። ትህትና ስራ ነው። በትህትና ሆኖ ሲያገለግሉ፣ በትህትና ሆኖ ሲያስተምሩ፣ ትህትናን ገንዘብ አድርጎ ሲማሩ መልካም ነው። በአንጻሩ ደግሞ ትዕቢት የሥራ ጠላት ነው። የሥራም እንቅፋት ነው። ተቃዋሚም ነው። ለሃይማኖትም ከግለሰቡ እስከ ብዙ ድረስ የማይጠቅምም ነው። እንግዲህ እንደሰማችኋቸው ነው፣ እንዳደመጣችኋቸው ነው። አዝማሪና ባለቅኔ እግዚአብሔር መጣላት ሲፈልግ ከአዝማሪና ከባለቅኔ ጋር ይጋጫል። ይህንን እንግዲህ እንደሰማችሁት ነው። እሳቸው ተንትነውታል። እሳቸውም ቅኔን የተናገሩት በዚሁ አጋጣሚ ቅኔን የተናገሩት እሳቸውም ብቻ እስቲ እግዚአብሔር ይጠብቅልን፣ በረከታቸው ይደርብን ማለት ብቻ ነው የምፈልገው በዚህ ጉዳይ ላይ። ወደ ቀጣኛው ቪዲዮ እናልፋለን። እንዲህ ልባችንን እንዳሳረፍከው እግዚአብሔር ልብህን ያሳርፈው። አልገባችሁም ያደረገው ነገር አልገባችሁም ኦርቶዶክሳውያን። የዚችን 9 ወር የገባች ነፍሰ ጡር ሴት እንባን ያበሰልን፣ የዚችን የልጆቿን ጥያቄ መመለስ ያቃታትን እናት ሐዘን ጎንን የቆመልን ወንድማችን ሚሊዮን ጀማል። የትኛውን ቃል ተጠቅሜ ላመስግንህ ወንድሜ? እግዚአብሔር ይስጥህ። ወላዲተ አምላክ በጎጆ ትንጎዳጎድልህ። አንተ የምትሰጠው አትጣ። ወላዲተ አምላክ ትድረስልህ። በኑሮህ፣ በሕይወትህ፣ በልጆችህ እግዚአብሔር አምላክ ይካስህ። ሌላ ምንም የምንለው ነገር የለም። ወንድማችን ሚሊዮን ጀማል የካቲት 2 18 ዓመት የጋብቻ አንቨርሰሪውን ያከብር ነበር። ነገር ግን ይህ ድግስ ይህ በዓል ይቅርብኝ ብሎ ለነዚህ እህቶቻችንና እንዲሁም ለአራቱም ቤተሰቦች 200,000 ብር በመስጠት ይህ ብቻ አይደለም፣ ከወዳጆቹና ከጓደኞቹ እዚህ ላይ ስማቸውን የጠቀስኳቸውን በጠቅላላ 225,000 ብር በመስጠት በድምሩ 425,000 ብር ከነገ ጀምሮ እንደሚገባለን ቃል ገብቶልናል። እግዚአብሔር ይስጥ። ሁላችሁም ኮሜንት ላይ እንደው በማምላክ ነው መጠይቃችሁ፣ በዚች በነፍሰ ጡር ሴት ስም ነው መጠይቃችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥህ ብላችሁ ኮሜንት በማድረግ ቪዲዮውን ደግሞ ሻዶባን ውስጥ ገብቷል፣ ዋርኒንግ ውስጥ ነኝ ያለሁት፣ እርዱኝ፣ አግዙኝ፣ ተባብረን አንድ የሚገርም ስራ መስራት አለብን። አካውንቱን ኮፒ ሊንክና ሼር አድርጉ። ከልብ አመሰግናለሁ። መቼ ነው ይህ ነገር የሚያበቃው? መቼ ነው ጥቁር ልብስህን የምታወልቀው? ጭራሽ አድረክ መጣክ? የገቢ ማሰባሰቢያ እየሰራው ነበር አለ። መቼ ነው ይህ ነገር የሚያበቃው? መቼ ነው ጥቁር ልብስህን የምታወልቀው? ያቺ ነፍሰ ጡር ሴት ባሏን ያጣች
የልጆቿን ጥያቄ መመለስ ያቃታትን ሴት ለመርዳት እየሞከርኩ ነው። ካህን ሆነው እንደ ወጣቱ ሰረገላ በመግፋት የሞቱትን 4 ልጆቻቸውን ትተው የሞቱትን ቤተሰብ የኮንዶሚኒየም ኪራያቸውን ልከፍል እየሞከርኩ ነውማ። ያቺን የሚጦራትን ልጇን ያጣች እናትን ላጽናና ላበረታ እየሞከርኩ ነውማ። እንዳልሽው ይህንን ጥቁር ልብስ እነሱ ተጽናንተው በርትተው ነጭ ልብስ ለማድረግ እየሞከርኩ ነው። እንደሰማችሁት ነው። ይህንንም እንግዲህ የኮዬ ኦርቶዶክሳውያን ባለማህተቦች 2018 ጥር 10 ለከተራ ዕለት ሰረገላ ሲገፉ የነበሩ ወንድሞቻችን 4 ወንድሞቻችን ከአራቱ ማች ውስጥ አንዱ ካህን የሆኑት ነፍሰ ጡር ሴት ያላች 4 ልጆች ያሏት ነፍሰ ጡር የሆነች ከኮንዶሚኒየም እሳቸው እንደሞቱ ከአራት ውስጥ ያሉት አንድ አባት እንደሞቱ ከቤት ልቀቁ የተባሉ ሰው ቤተሰቦች ናቸውና እነኛ ኦርቶዶክሳውያን ባለማህተቦች ቅድስት ቤተክርስቲያንን ሊያገለግሉ ወጥተው በዛው የቀሩ ናቸው። ታዲያ እነኚህን ባለማህተቦች እናገዝ ብለን የአንድ ወር ቻሌንጅ ጀምረን ነበረ። ወንድሞቻችን ነፋሩክ እነቤቦ እኔም ሌሎችም ወንድሞቻችን እንደዚህ አይነት ቻሌንጅ የላይቭ ስትሪም ጀምረን ነበረ። ይህንን አስመልክቶ እንግዲህ አንድ ወንድማችን እንደሰማችሁት እንግዲህ 400 አካባቢ ብር ለመስጠት 400 ሺህ አካባቢ ብር ለመስጠት ቃል ገብቷል ማለት ነው። ትንሽ ረፍት ያገኙ ይመስላሉ። ከዚህም በፊት በቀሲስ አሸናፊ አጋፔ ቤተሰቦች ሚዲያ ላይ 200 ሺህ ብር ተሰብስቧል። ከዛም በላይ ቢያንስ 1 ሚሊዮን ብር ይሰበሰባል ብለን አስበናል እና ያንን ነገር ለማድረግ የፊታችን የካቲት 10 ማለትም ማክሰኞ በሞቱበት በወሩ ትልቅ የገቢ ማሰባሰቢያ መርሃ ግብር አለ። እዛ ላይ ሁላችሁም እንድትገኙ ስንል በአክብሮት እንጠይቃለን። እነኚህ ባለማህተቦች እፎይ እንዲሉ እነኚህ ቤተሰቦች ቢያንስ ልጆቻቸውን እንዲያስተምሩ እንዳይራቡ እንዳይጠሙባቸው ለማድረግ ትንሽ ማስኬጃ መንገድ ለማድረግ ታስቧልና በዚህ ሚዲያ በዚህ የላይቭ ስትሪም ላይ ሁላችሁም እንድትገኙ ስል በልዑል እግዚአብሔር ስም ጠይቃለሁ። ወደ ቀጣኛው ቪዲዮ እናልፋለን። በኦሮሚያ ክልል ምስራቅ አርሲ ዞን 13 የኦርቶዶክስ እምነት ተከታዮች በታጣቂዎች ታግተው መወሰዳቸውን ሀገረ ስብከቱ ገለጸ። በተደጋጋሚ ግድያና ዝርፊያ እንደተፈጸመበት ሲነገርለት በነበረው ኦሮሚያ ክልል ምስራቅ አርሲ ዞን ሆንቆሎ ዋቤ ወረዳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው በሰጡን ቃል 13 ሰዎች በታጣቂዎች ታግተው ተወስደዋል ሲሉ ተናግረዋል። በሆንቆሎ ዋቤ 13 ምዕመናን ታግተው ተወስደዋል። ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑን ለቲክቫ ኢትዮጵያ ገልጸዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚል የተናገሩት ምዕመን አጥቢያው ደግሞ ያደንዳሆ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱም ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢው ነዋሪ ደግሞ ከዚህ ቀደምም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ ገልጸው የአሁኖቹ ታጋቾችም በህይወት ይኑሩ አይኑሩም አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ እንደነበር ገልጸዋል። አሁንም ቢሆን የመብት ተቋማት ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት ጠይቀዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በህይወት የመመለስ እድል የላቸውም የሚሉት ሌላኛዋ ነዋሪ ደግሞ አሁን የታገቱ 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት እንዳደረባቸው ገልጸዋል። እንደሰማችሁት ነው እንግዲህ የአርሲ ኦርቶዶክሳውያን ባለማህተቦች አሁን አይደለም ይህ መከራቸው የጀመረው። ይህ ነገር የጀመረባቸው የዛሬ 4 ዓመት ነው። በአሁኑ ግን እየባሰባቸው መጥቷል። ታፍነው እስኪወሰዱ፣ ክርስቲያን ናችሁ እየተባሉ እስኪጨቆኑ፣ እስኪገደሉ፣ እስኪታረዱ፣ ህፃናት ልጆች እግራቸው እስኪቆረጥ፣ በመጥረቢያ ጭንቅላታቸውን እስኪተረተሩ ድረስ አሁንም ጠንተው ቆመዋል። እነኛ አርሲ ኦርቶዶክሳውያን ባለማህተቦች አሁን ላይ እየከፈሉ ያሉት መከራ በየትኛውም በኩል ታይቶ አይታወቅም። ከአመት ዓመት የሚጨቆኑት እነኛ አርሲ ባለማህተቦች ናቸው። ማምላክ ወላዲት አምላክ ትፈርዳለች። በዚህ ጉዳይ ላይ ምንም ማለት አልፈልግም ከዚህ በላይ።
ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ቸር ሰንብቱ።